እስስቱ ጄት ያክ 130 ከጭቃ ላይ የሚነሳው ጄት። መልክና አቅም ለየቅል ነው ይባላል። አንድ ሰው አይተው ሲንቁት ምንም ቢቀጥን ጠጅ ነኝ ይላል። እኛ ደግሞ ምንም ቢቀጥን ጠጅ ስለሆነው የዘመናዊው የኢትዮጵያ አየር ኃይል ተገማች ያልሆነ ትጥቅ ያክ 130 የጦር ጄት ልነግራችሁ መጥተናል። ጄቱ የማስተማሪያ ነው ብለው ብዙዎች በርቀት ሲንቁት፣ በቅርበት አቅምና ስሪቱን ውስጡ ያለውን ብልሃት የሚያውቁ ግን እስስት ብለው ይጠሩታል። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ይህ ሰሞንኛ ሰምታችኋለሁ። ዛሬ ያክ 130 የጦር ጄትን ገልጠን እናያለን። እስከ ፍጻሜው አብራችሁን ቆዩ። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። እስስቱ የአቪዬሽን አፍቃሪያን የኮቪሊያክ ያክ 130 ተዋጊ ጄትን በቢሾፍቱ አየር ኃይል ቤዝ ለመጀመሪያ ጊዜ ሲመለከቱ ብዙዎች ቦታ አልሰጡትም ነበር። ላይን አዲስ ለሆነ ሰው ጄቱ መጠኑ አነስተኛ ከመሆኑ የተነሳም አብራሪዎችን ለማሰልጠን ብቻ የሚጠቅም ተራ የመለማመጃ አይሮፕላን ይመስላል። ነገር ግን የውስጥ ምህንድስናውን በቅርበት የሚያውቁ ባለሙያዎች እንሽላሊቱ አሊያም ዘካሜሌን ብለው ይጠሩታል። ከዚህ አነስተኛ አካል በስተጀርባ በአንድ ጊዜ 3 አስገራሚ ተአምራትን መፈጸም የሚችል እጅግ ረቂቅ ማሽን ተደብቋል። በሚሊዮን የሚቆጠር ዶላር የሚያወጣ ግዙፍ ጄት ሞተራቸው የሚጋይበትና ሊያርፍበት በማይችልበት በጭቃና በአሸዋ በተሸፈነ ተራ መሬት ላይ በነጻነት መነሳትና ማረፍ ይችላል። ዘመናዊ የጦር ድሮኖችን በአጉሊ መነጽር በታገዘ ጥንቃቄ እያደነ መምታትም ይችላል። በአየር ላይ ያለ የራሱን የኮምፒውተር አይምሮ በመቀየር እንደ ከባዱ ሱ-35 የጦር ጄት መስሎ ራሱን መለወጥም ይቻላል። ዛሬ የዚህን ያክ 130 ድብቅ ጥበብ እንፈትሻለን። ነገሩን ማንኛውም አሽከርካሪ በቀላሉ ከሚረዳው ምሳሌ እንጀምር። እስኪ በሚሊዮኖች የሚቆጠር ዶላር የሚያወጣም ዘመናዊና ውድ V8 መኪና ገዝተሃል እንበል። ይህ መኪና በለስላሳና ንጹህ አስፋልት ላይ እንደ ንፋስ ይበራል። ነገር ግን ይህንን የቅንጦት መኪና ከባድ ዝናብ በጣለበት ወቅት በጭቃና በጎርፍ በተበላሸ የገጠር መንገድ ላይ ለመንዳት ብትሞክር ምን ሊፈጠር እንደሚችል አስበዋል? ዝቅተኛው የመኪናው የፊት ግሪል ጭቃን፣ ጠጠርንና ቆሻሻን፣ ውሃን በቀጥታ ወስዶ ወደ ሞተሩ ራዲያተር ውስጥ ይጨምሯል። በ30 ሰከንድ ውስጥም ሞተሩ ሙሉ ለሙሉ እንዲወድም ይሆናል። አብዛኞቹ ዘመናዊና ከፍተኛ ቴክኖሎጂ ውጤት የሆኑ የጦር ጄቶችም ልክ ከዚህ ጋር ተመሳሳይ ችግርን ያመጣሉ። የጄቶቹ ሞተሮች ከመሬት ጋር በጣም ተቀራርበው የተገጠሙ ግዙፍ የቤት ውስጥ አቧራ መምጠጫዎችን ቫኪዩም ክሊነርስ ይመስላሉ። አንድ ተራ የጦር ጄት ካልተኮተኮተ የገጠር መንገድ በጠጠር ከተሸፈነ ማኮብኮቢያም ወይም በጭቃ ከተበላሸ ሜዳ ላይ ለመነሳት ቢሞክር ኃይለኛ ሞተሩ በምድር ላይ ያሉትን ጠጠሮችና ጭቃዎችን ወደ ውስጡ ጠልፎ ያስገባቸዋል። መሐንዲሶቹ ይህንን ሁኔታ የውጭ አካል ጉዳት ብለው የሚጠሩት ሲሆን በሚሊዮን የሚቆጠር ዶላር የወጣበትን ሞተር በቅጽበት ያበላሸዋል። በዚህ ምክንያት የተለመዱት የጦር ጄቶች ፍጹም ንጹህና በደንብ የተጠረጉ የኮንክሪት ማኮብኮቢያዎችን ይፈልጋሉ።
ዋናው ማኮብኮቢያ መንገድ ከፈረሰም እነዚያ በሚሊዮን የሚቆጠሩ ዶላሮች የፈሰሰባቸው ጄቶች መሬት ላይ ታስረው ይቀራሉ። እንግዲህ ያክ 130 የመጀመሪያውን አስደናቂ የአስማት ትዕይንት የሚያሳየው እዚህ ቦታ ላይ ነው። አብራሪው ያክ 130ን ወደ ሸካራ የጭቃ መንገድ ወይም ጊዜያዊ የአሸዋ ማኮብኮቢያ ላይ በሚያሽከረክርበት ጊዜ የጄቱ የኮምፒውተር ስርዓት በፊተኛው የሞተር ዋና የአየር መግቢያዎች ላይ የተገጠሙትን የቲታኒየም በሮች በራሱ ይዘጋቸዋል። የፊተኛው በሮችም ሙሉ ለሙሉ ታሽጎ ይቆለፋሉ። ታዲያ ሞተሩ እንዴት ሊተነፍስ ይችላል? ጄቱ በጀርባው የላይኛው ክፍል ላይ የተደበቁ ተከፋች የአየር ማስተንፈሻ ቀዳዳዎችን አሊያም ትራፕዶር ቬንትስ ይከፍታል። ከታች ካለው የአቧራ ደመና ላይ ያለውን ንጹህ አየር ወደ ውስጥ በመሳብ ጭቃ፣ ጠጠርና ውሃ ሞተሩን እንዳይነኩት ሙሉ ለሙሉ ይከላከላል። ይህ በአቪዬሽን ዓለም ውስጥ አንድ ጠንካራ ባለ 4 እግር መኪና የውሃ ውስጥ መተንፈሻ ቱቦ አጥልቆ እንደ መንዳት ይቆጠራል። ሌሎች ጄቶች ንጹህ የአስፋልት መንገድ እስኪዘጋጅላቸው ድረስ ታስረው ሲጠበቁ፣ ያክ 130 ግን በማንኛውም ሜዳ ላይ ማረፍ፣ የጦር መሳሪያ መታጠቅና ካልተስተካከለ ተራ መሬት ላይ ተወንጭፎ ወደ ሰማይ መብረር ይችላል። ለምን እስስቱ ተባለ? አሁን ደግሞ የሁለተኛውን ሚስጥር እንመልከት። ይህም የውስጥ አዋቂዎች ዘ ካሜሌን ብለው የሚጠሩበት ምክንያት ነው። አንድን አሽከርካሪ 3 ፈጽሞ የተለያየ ባህሪ ያላቸውን ተሽከርካሪዎች ለማሽከርከር ማሰልጠን ፈለጉ እንበል። ፈጣን የከተማ መኪና፣ ከበድ ባለ 18 እግር የጭነት መኪናና ከፍተኛ ፍጥነት ያለው የውድድር መኪና። በተለምዶ 3ቱንም መኪናዎች መግዛት፣ ለሶስቱም ውድ ነዳጅ መቅዳትና 3 የተለያየ ሞተር መንከባከብ ይኖርብናል። አሁን ግን አንድ አስማታዊ መሪ የተገጠመለት የከተማ መኪና ብቻ እንዳሎት ያስቡ። በዳሽቦርዱ ላይ ያለውን ማብሪያ ማጥፊያ ሲጫኑ ወዲያው መሪው ይከብዳል፣ ፍሬኑ ዘግይቶ ይሰራል እና መኪናው ልክ እንደ ከባድ የጭነት መኪና መንቀሳቀስ ይጀምራል። ሌላ ማብሪያ ማጥፊያ ሲጫኑ ደግሞ መሪው እጅግ በጣም ፈጣንናም ስል ይሆናል። ፍጥነቱም ልክ እንደ ፎርሙላ 1 የውድድር መኪናም በከፍተኛ ኃይል ይተኩሳል። የመኪናው አካል አልተቀየረም፣ ነገር ግን የዲጂታል አእምሮው አጠቃላይ ባህሪውን ሙሉ ለሙሉ ለወጠው። የያክ 130 የበረራ ኮምፒውተር በትክክል የሚሰራው በዚህ መልክ ነው። ክንፎቹን በመካኒካል ገመዶች ከመሳብ ይልቅ ያክ 130 ሙሉ ለሙሉ ፍላይ ባይ ዋየር በሚባለው የዲጂታል ኮምፒውተር ስርዓት ላይ የተመሰረተ ነው። የበረራ መቆጣጠሪያዎቹ በሰከንዶች ውስጥ እንደገና ሊቀራረጽ ከሚችል ሶፍትዌር ጋር የተገናኙ ናቸው። አንድ የአየር ኃይል ወጣት አብራሪ ግዙፉንና ከባዱን ሱ-30K ወይም እጅግ ፈጣኑን ሱ-35 ተዋጊ ጄት እንዲለማመድ ከፈለገ አሰልጣኙ በስክሪኑ ላይ የዚያኑ ጄት የበረራ መግለጫ መምረጥ ብቻ ነው የሚጠበቅበት። ያክ 130 ወዲያውኑ የመሪነቱን ጥንካሬ፣ ማዕዘኖቹንና የፍጥነት ምላሹን በመቀየር ልክ እንደ ሱ-35 ከባድ ተዋጊ ጄት ክብደት፣ ሞመንተምና ስሜት እንዲኖሩ ያደርጋል። ይህም አብራሪዎች አነስተኛ ነዳጅ የሚፈጅን ትንሽና ቀልጣፋ አውሮፕላን እያበረሩ የግዙፎቹንና የ50 ሚሊዮን ዶላር ዋጋ ያላቸውን የላቀ ብቃት ያላቸውን ተዋጊ ጄቶች አያያዝ ጠንቅቀው እንዲያውቁ ያስችላቸዋል። ድሮን አዳኝ። የያክ 130 ሶስተኛው አቅም በዘመናዊው ዓለም አቀፍ ጦርነት ውስጥ ትልቁን አሻሚ ፈተና ይፈታል። እሱም የድሮን መከላከያ ሆኖ መስራት መቻሉ ነው። በሳሎናችን ውስጥ የምትበርን አንድ ትንሽ ትንኝ በህሊናችን እንሳል። እሷን ለመግደል 5 ኪሎ የሚመዝን ከባድ የብረት መዶሻ ይዘን ወደ መስታወቱ ጠረጴዛ ብንሰነዝረው ትንኟን ልመታት እንችላለን። ነገር ግን የራሳችንን ቤት ዕቃዎች እንሰባብራለን፣ መስኮቶቹንም ከጥቅም ውጭ እናደርጋለን። እናም ጉዳቱን ለመጠገን በሺዎች የሚቆጠር ገንዘብን ማውጣት የግድ ይለናል። ለትንኝ መዶሻ መጠቀም ሞኝነት ነው። በዘመናዊ የአየር መከላከያ ውስጥ ትናንሽ ሰው አልባ ተዋጊዎች ልክ እንደ ትንኞቹ ናቸው። እነሱ ርካሽ፣ ቀስ ብለው የሚንቀሳቀሱና በብዛት የሚገኙ ናቸው። አንድ የአየር ኃይል አንዲትን ርካሽ ድሮን ለመጥለፍ እንደ ሱ-30 ያለ ከባድና ከፍተኛ ደረጃ ያለው ተዋጊ ጄት ካሰማራም
ያ ከባድ ጄት በሚበርበት ለእያንዳንዱ አንድ ሰዓት ከ25000 እስከ 30000 ዶላር ሊያስወጣ ይችላል። ለመስራት $15000 ብቻ የፈጀን ድሮን ለመምታት ሲሉ በሺዎች የሚቆጠር ሊትር ልዩ ነዳጅ ማቃጠል አስፈላጊ አይደለም። እንዲሁም ውድ የሆኑ የጄት ሞተር ክፍሎችን ይበልጥ እያስረጀን እንድንሄድ ያደርገናል። ቀላል ክብደት ያለውና ባለ 2 ሞተር በመሆኑ ያክ 130ን ማሰራት ለአንድ ከባድ ተዋጊ ጄት ከሚወጣው የሰዓት ነዳጅ ውጪ እጅግ በጣም አነስተኛውን ክፍል ብቻ ይጠይቃል። ሆኖም መጠኑ አነስተኛ ቢሆንም 3 ቶን የሚመዝን የጦር መሳሪያን መሸከም የሚችል 9 ከክንፍ በታች ያሉ መገጣጣሚያዎች አሉት። የሙቀት ተከታታይ የኢንፍራርድ ሚሳኤሎችን፣ ከፍተኛ ትክክለኛነት ያላቸውን የኢላማ መቆጣጠሪያዎችንና ፈጣን ተኩስ ያላቸውን የጠመንጃ ፓዶችን መሸከምም ይችላል። ተማሪ ፓይለቶች ከባድ ተዋጊዎችን ሰዓት ሳያቃጥሉ በያክ 130 ላይ ከፍተኛ ደረጃ የበረራ ውጊያ ታክቲኮችን ይማራሉ። የተለመዱ የአውሮፕላን ማረፊያዎች አገልግሎት መስጠት ባይችሉ እነዚህ ጄቶች መከላከያ የሞተር በሮቻቸውን በመጠቀም ወጣ ገባ በሆኑ የሀገር ውስጥ የአየር መንገዶች ላይ መስራትም ይችላሉ። በሰፊ ክልላዊ ግዛቶች ላይ ዝቅተኛ ወጪ ያለው ቀላል ጥቃትና የድሮን መምታት ሽፋንንም ይሰጣሉ። ስለ ያክ 130 አቅም ምን ያስባሉ? ቀጥለን የትኛውን የጦር መሳሪያ እንመርምር? ከታች ባለው የአስተያየት መስጫ ላይ አስተያየታችሁን አሳውቁን እያልን የዛሬውን በዚያው አበቃን። ሰናይ ጊዜ። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942 94 33 33 ወይም 0944 69 33 33 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።